የአብርሽ ቻናል ተሰረቀ። አብርሽ ማስጠንቀቂያ ሰጠ። ሩታና ጽጌ አብረው መጡ። አለባበሳቸው በማንኛው ትሄዳላችሁ? ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክራም የግሬሲ ቤተሰቦች እንደምን አላችሁ? በያላችሁበት ያለ ሰላምታ ይላችሁ። አገራችን ሰላም ያደርግልን። ኢትዮጵያ ለዘላለም ትኖር። ሸር ላይክ እንደተለመደው ያረጋችሁ ቤተሰቦች አበረታቱኝ። እንዲሁም ዛሬ ብር አበረረኝ ብሏል አብርሽ። እውነቱን ተናግሯል። እንግዲህ ዶላር ያዘበረው ሰው የአብርሽን ስም እየተጠቀሙ ቻናላቸውን እያሳደጉ ሁሉም ሰው የአብርሽ እየመሰለው ከዛ ላይ ነበረ እየሄድን ነበር ማለት ነውና አብርሽ እንግዲህ ዛሬ የኔን ቻናል የሰረቃችሁ 24 ሰዓት ብቻና ብቻ ነው የምሰጣችሁ ብሎ ድምጡን አሰምቷል ማለት ነው። እናንተስ ምን ይመስላችኋል? አንዳንዴ ምን አለ መሰላችሁ የሰው ገንዘብ የሰው እንደሆነ ማወቅ አለብን። የሰው ነገር በብር ሳይሆን ራስ ሰርቶ መጠቀም፣ ራስ ሰርቶ ማገልገል። የዚያን ደግሞ ሙሉውን ቪዲዮ አንስታችሁ ስትጭኑ በዛ ነው እንጂ አብርሽ ይህን ስራ አይሰራም ነበር። አብርሽ ሁሉም ይጠቀም ብሎ እንጀራውን የቡታጅራ ልጆችን በሙሉ እንጀራ የከፈተ ጀግናና አንበሳ ነው። እንግዲህ ውዶች ዛሬ ግን በጣም በሚገባ ሁኔታ ብዙ ቻናል ስለሆነ ያው ማድረግ ይችላል። አይታችኋል እንግዲህ ስለ ቻናላቸው ስለ ሩታዬ ቻናል ተናግሯል አብርሽ። የተናገረበት ኮፒራይት ተልኮበታል። ያው እዚህ ኮፒራይት ሲይዝብን ደግሞ ራሱ ሪሙቭ ካደረገው ያማ ራሱ ሲመልሰው በቀርና በቀር እንጂ ሌላ እኛ በእጃችን የምንሰራው ነገር የለምና እውነት ነው። ኮፒራይት ተልኮበት ነው። አብርሽ ትክክለኛውን ተናግሯል። እንግዲህ ብር አበረረኝ ብሏል ነገሩ። እንግዲህ የከፈታችሁ ዛሬ ብቻና ብቻ ነው የቀራችሁ። ምን እንደምትሆኑ እኔ አላቅም። ስለዚህ ምን ይመስላችኋል? እውነት ለመናገር እንግዲህ አብርሽ እውነት ነው የምትሉ ሸር ላይ ካደርጉ አብርሽ የሁሉን እንጀራ ከፍቷለኝ። ሩታዬ እንግዲህ ቻናሏ ኮፒራይት ቢላክበትም ምንም አይደለም፣ ይስተካከላል ብዬ ተስፋ አደርጋለሁ ማለት ነው። አሁንም እንደ ጽጌ አለባበስ ሆና መታለች እያላችሁ ብዙዎች ምታሽሟጥጡ፣ ብዙዎች ምትሳደቡ አላችሁ። ምን ነው አውልቃ ስትሄድ ምን ችግር አለ? እንዲሁም አብርዬ አንግሷታል። የኛ ንግስት መጣለች፣ አብርሽ የተወጣጣልሽ የኔ ቆንጆ ነሽ ብሎ ዘፍኖላታል። አስባችሁታል? እንግዲህ ለባሏ ከነገሰች በባሏ አፍ ከነገሰች በሌሎች ምንም አይመስላት። እንግዲህ እነ ሩታ ወደፊት አንበሶች ወደፊት እየገሰገሱ ውሻዎች እያለቀሱ ይገኛሉ። እንግዲህ በእነዚህ የአዲስ ወጣቶች እንዲሁም ደግሞ ዩቱበሮች አዲስ የተፈሰሙ ወይም የተፈለሙ የሆኑት አብርሽና ሩታ እንዲሁም ፍቅርም አለች ጨረቃም አለች። በዚህ አጋጣሚ በጣም ነው ደስ ያለን ማለት ነው። እንግዲህ የዘመኑ ዩቱብ ትልቅ ዩቱበሮች እነዚህ ናቸው ማለት ነው፣ ንጉሶች። ስለዚህ ንጉስ ስለሆነ አብርሽ ቢናገርም ምንም የሚያጠፋውም ነገር የለ። ብዙዎቻችሁ ለምን ችግር አለው ብንሰራ ምን ችግር አለው ቢጫንሳ? እንዴ የሰው ልፋትማ ትንሽ አይምሯችን ራሱ ቁጭ ብለን ብናስብ ማለት ነው የሰው ልጅ እስኪ ሙሉውን ቪዲዮ አንድ ስትለፊ ወለ ስትለፊ ያደርሽበትን ቪዲዮ ወይም ያደርህበትን ቪዲዮ ለብር ተብሎ ራስህ አውርደህ ስትጭነው ምን ያክል ይከብዳል እንዴ! ማን በለፋበት ማን ይበላል ማለት ነውና ብር አላሰከራቸውም። እንዲሁም ለሰው ጎበዝና አንበሳ እንደሆኑ እኛ በአብርሽ አንገታችን እንደማንደፋ እርግጠኛ ነኝ ማለት ነው። አብርሽ ማለት ጀግና አንበሳ፣ አሁንም ነገም ዛሬም እንናገርለታለን። የተወጣጣለት ነው። እንግዲህ ውዶቼን ወዳችኋለን። ሸር ላይክ እንደተለመደው እያረጋችሁ ቤተሰብ የሆኑ እንግዲህ ዩቲዩባችሁን ለማሳደግ የምትጥሩ አይዟችሁ። የአብርሽን ቻናል እንግዲህ አስጠነቀቀ። ለማንኛውም አስጠንቅቋል። እንዲሁም ሩታዬ ዛሬ ባለባበሷ በጣም ሰው እየተረማመደባት ይገኛል። አረ እንዲው ሰው ተው ባካችሁ። ሰው እኮ በቃ ከሰው ቤት ብቻ ነው ያለው። አቤት አቤት! እንደዚህ ማድረግ የለባትም፣ እንደዚህ መሆን የለባትም። ሀላስ ባሏ ፈልጓል።
አብርሃም ፈልጓል እንደዛ እንድትለብስ ማለት ነው። ጽጌ ጎበዝ ናት፣ አንበሳ ናት። ጽጌ ደግሞ ባለባበሷ አንደኛ ደረጃ ናት። እንዲሁም አውልቃን ብትሄድ እሷ የተውጣጣላት ናት በአለባበስ ማለት ነው። ሶ እያለች እንግዲህ ጽጌ ይመችሽ ሩታዬ፣ ይመችሽ የኛ ሙሽራ። እንዲሁም እነ ማራኪ ከሸኮላታ ጋር ስለተገናኘ በጣም ተደስተናል። እውነት ለመናገር እንግዲህ በኋላ ጥለኸኝ እንዳትሄድ እፈራለሁ አለችው ማለት ነው። አቤት ጉድ እኮ ነው። እንግዲህ ውዶቼ ዛሬ ሸኮላታ ጋር ማራኪ ሲገናኝ ሁሌ ከፍቅረኛዋ ጋር ልትገባ ነው። እንዲሁም ማራኪ ትንሽ ከፍቶታል እያለ ጭምጭምታ ተሰምቷል ማለት ነው። ሁሌ እንግዲህ ልታገባ ነው። እንኳን ደስ አለሽ። አዎ ሁሉም ቢሆን ህይወቱን መምራት አለበት ማለት ነው። ሁሉም ተቀምጦ የሚያይ ሰው አለ ብዬ አላምንም አይደለ? አዎ እንግዲህ ውዶቼ እንደወደዳችሁት ቪዲዮን ተስፋ አደርጋለሁ። እንግዲህ ጠፈጥ ያለ ወሬ ስናገኝ ደግሞ ሹክሹክታ እንመጣላችኋለን። እውነት ለመናገር ማለት ነው። ሀይሚዬ እንግዲህ በትናንትናው ዕለት ቀለበት አስሬያለሁ። የቀለበቱ ጉዳይ እንግዲህ የነ ሀይሚ ሰርግ የውሸት እንደሆነ የወንድሙየው ቀለበት ነው ሰርግ አለ ብላለች። ግን እንደዚህ ሆኖ እንዲያያት እንደዚህ ሆና እንድታየው በጣም ነበር የምትጓጓ ቅመሚቱ ማለት ነው። እንግዲህ እንዳሰበችው እንዳለመችው ብር ብቻ መቆጠር ሳይሆን አላህ ያደርግላት። በቃ ጨረቃ ሀይሚዬ እውነት ለመናገር ሁሌም ስተወደዋለች። ሁሌም የፍቅር ጥያቄና እንደዚህ አገባሻለሁ የሚል ጥያቄ ቢጠይቃት ትወድ ነበረ። ግን ቡርኬ ትንሽ አይችልበትም። ለዛ ከፍረር ስለሚል እሷ ደግሞ ነቃ ታደርገዋለች። ግን አሁን የቬሎ አለባበሷ እንዴት ያምራል መሰላችሁ። እንግዲህ ይህን እያስተዋወቀች እንደሆነና ሰርፕራይዝ እየሰሩ ይገኛል ማለት ነው። እውነት ለመናገር ለሷ ነው ብዬ በጣም ተደስቼ ነበር፣ ግን ሳልሆነላትም አንድ ቀን ይሆናል እንላለን። እንግዲህ ምን ታደርጋላችሁ? መጠበቅ ነው። ሀይሚዬ እንግዲህ ልቧ ተሰብሯል። በነገራችን ላይ ደስተኛ አይደለህም እያለች 10 ጊዜ ተጠይቀዋለች። ወይኔ ደስተኛ ነኝ ባክሽ ሂድበል ሙሽራዬ ለብሰናልኝ አለችው። አቤት ውበቱ ግን እንዴት እንደሚያምርባት አያችሁ። በቃ ህንድ እኮ ነው የምትመስል ስታምር። አቤት የሩታ ትንሽ እህት። እንግዲህ እንዳያችሁት ተጠቀማችሁበት ተስፋ አደርጋለሁ። ሸር ላይክ እያደረጉ በድጋሚ ቤተሰብ የሆነ እውነት ለመናገር ቬሎም ያምርባችኋል። እንግዲህ የማስታወቂያ ቢሆንም ሀይሚዬ እንደዚህ ለብሳና አምሮባት እንድናይ እንፈልጋለን ማለት ነው። በቅርብ ቀን ያደርግልን። በስንት ስትመኝ የነበረው ቬሎውን በመልበሷ በጣም ደስተኛ ነን። ሩታዬ ለማንም ቦታ እንዳትሰጭ። አብርሽ እንግዲህ ቻናሉ ይመለስልኝ ብሏል። ሼር ላይክ አድርጉ። እንወዳችኋለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አቤት ውበት أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي